በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 9። ከዚያም ሲያልፍ ዕውር ሆኖ የተወለደውን ሰው አየ። ደቀ መዛሙርቱም መምህር ሆይ፣ ይህ ሰው ዕውር ሆኖ የተወለደው በማን ኃጢአት ነው? በራሱ ነውን ወይስ በወላጆቹ ብለው ጠየቁት። ጌታችን ኢየሱስም እንዲህ አላቸው፣ የእግዚአብሔር ሥራ ሊገለጥበት ነው እንጂ እርሱ አልበደለም፣ ወላጆቹም አልበደሉም። ነገር ግን ቀን ሳለ የላከኝን ሥራ ልሰራ ይገባኛል። ማንም ሥራ ሊሰራ የማይችልባት ሌሊት ትመጣለችና። በዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህንም ብሎ በምድር ላይ ምራቁን እንትፍ አለ። በምራቁም ጭቃ አድርጎ የዕውሩን ዓይኖች ቀባው። እንዲህም አለው፣ ሂድና በሰሊሆም መጠመቂያ ታጠብ። ትርጓሜውም የተላከ ማለት ነው። ሄዶም ታጠበና እያየ ተመለሰ። ጎረቤቶቹና ቀድሞ የሚያውቁት ሲለምንም ያዩት የነበሩት ግን ይህ በመንገድ ተቀምጦ ይለምን የነበረው አይደለምን አሉ። ይህ እርሱ ነው ያሉ አሉ። ሌሎችም አይደለም ይመስለዋል እንጂ አሉ። እርሱ ራሱ ግን እኔ ነኝ አለ። እነርሱም ዓይኖችህ እንዴት ተገለጡ አሉት። እርሱም መልሶ ኢየሱስ የሚባለው ሰው በምራቁ ጭቃ አድርጎ ዓይኖቼን ቀባኝና ሄደህ በሰሊሆም ውሃ ታጠብ አለኝ። ሄጄም ታጠብኩና አየሁ አላቸው። አይሁድም ሰውየው የት አለ አሉት። እርሱም አላውቅም አላቸው። ያን ዕውር ሆኖ የተወለደውንም ሰው ወደ ፈሪሳውያን ወሰዱት። ጌታችን ኢየሱስም በምራቁ ጭቃ አድርጎ ዓይኖቹን ያበራበት ቀኑ ሰንበት ነበረና። ፈሪሳውያንም እንዴት እንዳየ ዳግመኛ ጠየቁት። እርሱም በምራቁ ጭቃ አድርጎ በዓይኖቼ ያኖረው ታጥቤም አየሁ አላቸው። ከፈሪሳውያንም አንዳንዶች ይህ ሰው ከእግዚአብሔር አይደለም፣ ሰንበትን አያከብርምና አሉ። ሌሎች ግን ኃጢአተኛ ሰው እንዲህ ያለ ተአምራት ማድረግ እንዴት ይችላል አሉ። እርስ በርሳቸውም ተለያዩ። ዳግመኛም ዕውሩን አንተ ስለ እርሱ ምን ትላለህ? ዓይኖችን ከፍቶልሃልና አሉት። እርሱም ነቢይ ነው አላቸው። አይሁድም የዚያን ያየውን ሰው ወላጆች እስኪጠሩ ድረስ ዕውር ሆኖ እንደተወለደ እንዳየም አላመኑ። ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? እንግዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹ መልሰው እንዲህ አሉ፣ ይህ ልጃችን እንደሆነ ዕውር ሆኖም እንደተወለደ እናውቃለን። አሁን ግን እንዴት እንደሚያይ ዓይኖቹም ማን እንዳበራለት አናውቅም። እርሱን ጠይቁት፣ አዋቂ ነውና ስለ ራሱ መናገር ይችላልና። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ በእርሱ የሚያምን ቢኖር ከምኩራብ ይውጣ ብለው አይሁድ ተስማምተው ነበርና። ስለዚህም ወላጆቹ አዋቂ ነውና እርሱን ጠይቁት አሉ። ዕውር የነበረውንም ሰው ዳግመኛ ጠርተው ሂድ፣ ለእግዚአብሔር ምስጋና አቅርብ፣ ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉት። ያም ሰው መልሶ እንዲህ አላቸው፣ እርሱ ኃጢአተኛ እንደሆነ እኔ አላውቅም። እኔ ዕውር እንደነበርኩ አሁን ግን እንደማይ ይህን አንድ ነገር ብቻ አውቃለሁ። ዳግመኛም ምን አደረገልህ? ዓይኖችንስ እንደምን አበራልህ? አሉት። እርሱም መልሶ አትሰሙኝም እንጂ ነገርኳችሁ። እንግዲህ ደግሞ ምን ልትሰሙ ትሻላችሁ? እናንተም ደቀ መዛሙርቱ ልትሆኑ ትሻላችሁን? አላቸው። እነርሱም ሰደቡት፣ እንዲህም አሉት፣ አንተ የእርሱ ደቀ መዝሙር ሁን፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተነጋገረው እናውቃለን፣ ይህን ግን ከወዴት እንደሆነ አናውቅም። ያም ሰው መልሶ እንዲህ አላቸው፣ ከወዴት እንደሆነ አታውቁትምና ይህ እጅግ ድንቅ ነው። ነገር ግን ዓይኖቼን አበራልኝ። እኛም እግዚአብሔርን የሚፈራውንና
ፈቃዱን የሚያደርገውን እርሱን ይሰማዋል እንጂ ኃጥአንን እንደማይሰማቸው እናውቃለን። ዓለም ከተፈጠረ ጀምሮ ዕውር ሆኖ የተወለደውን ዓይኖች ያበራ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ኖሮ ምንም ማድረግ ባልቻለም ነበር። እነርሱም መልሰው ራስህ በኃጢአት የተወለድክ አንተ እኛን ታስተምረናለህን? አሉት። ወደ ውጭም አወጡት። ጌታችን ኢየሱስም ወደ ውጭ እንዳወጡት ሰማ፣ አገኘውምና አንተ በእግዚአብሔር ልጅ ታምናለህን? አለው። ያ ሰውም አቤቱ አምንበት ዘንድ እርሱ ማን ነው ብሎ መለሰለት። ጌታችን ኢየሱስም የምታየው ከአንተ ጋር የሚነጋገረው እርሱ ነው አለው። እርሱም አቤቱ አምናለሁ ብሎ ሰገደለት። ጌታችን ኢየሱስም እኔ የማያዩት እንዲያዩ የሚያዩትም እንዲታወሩ ወደዚህ ዓለም ለፍርድ መጥቻለሁ አለው። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሲናገር ሰምተው እኛ ደግሞ ዕውሮች ነን አሉት። ጌታችን ኢየሱስም ዕውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር፣ አሁን ግን እናያለን ትላላችሁ አታዩምም፣ ስለዚህም ኃጢአታችሁ ጸንቶ ይኖራል አላቸው። ምዕራፍ 10 ስብሐት ለእግዚአብሔር። ይቆየን።